ኢትዮጵያ ከቀይ ባህር ላይ 60 ኪሎ ሜትር ብቻ ርቀት ያላት ሀገር ሆና ሬድ ሲ ካውንስል እየተባለ እዚህ የቀይ ባህር አዋሳኝ ሀገሮች እስካሁን ሲሳተፉበት በነበረው ማህበር ውስጥ እንዳትሳተፍ ያለ አግባብ የተገፋች ሀገር ናት። አንድ መልካም ምድራዊ ምክንያቶች ይህንን ሌጂቲሜት የሆነ ምክንያት ይሰጧታል። ከታሪክ አንጻር ደግሞ ለረጅም ዓመታት ኢትዮጵያ በባህር በር የመጠቀም ፍላጎት ወም ትግበራ ስታሳይ ነበረችና በዓለም አቀፍ ንግድ በዚህ በባህር በር ተጠቅማ ዝነኛ የሆኑ የወንድ እንቅስቃሴዎች የንግድ እንቅስቃሴዎች እዚህ አካባቢ የተካሄዱበት ሁኔታ ነው ያለው። ከሁሉ በላይ ደግሞ ይህንን አስገዳጅ የሚያደርገው ነገር አሁን ባለው ነባራዊ ሁኔታ ኢትዮጵያ በአፍሪካ ውስጥ በህዝብ ብዛት በሁለተኛ ደረጃ የምትገኝ ሀገር ሲሆን ይህ ህዝብ ቁጥሩ እያደገ የሚሄድ ኢኮኖሚያ እያደገ የሚሄድ ኢኮኖሚያ ባደገ ቁጥር ደግሞ የኢምፖርት ኤክስፖርት ፍላጎቷም እየጨመረ የሚሄድበት ሁኔታ ነው ያለው። የቱሪዝም ፍላጎት፣ ቴክኖሎጂ ትራንስፈር የማድረግ ፍላጎት፣ እነዚህ የባህር በር የሚያስፈልጋቸው ነገሮች በሙሉ በሀገር ውስጥ ጎልቶ ያሉበት ሁኔታ ነው ያለው እና የተባበሩት መንግስታት ድርጅት ህግም የኢትዮጵያን የባህር በር ፍላጎት ህጋዊ መሆኑን በደንብ የሚያሳይበት ሁኔታ ነው ያለው። እነዛ ትላልቅ 3 ፋክተሮችና የዓለም አቀፍ ህግም ተጨምረው ኢትዮጵያ የባህር በር የማግኘት ፍላጎቷ መሳካት አለበት የሚል እንቅስቃሴ ነው እንግዲህ አሁን ባለው መንግስት እየተካሄደ ያለው። ይሄ ደግሞ ከሞላ ጎደል በብዙዎቹ ሀገሮች ፍትሐዊነትን በሚቀበሉ ሀገሮች፣ ዓለም አቀፍ ህግን በሚረዱ ሀገሮች፣ ከኢትዮጵያ ጋር በወዳጅነት ካሉት ሀገሮች ከነሱ ዘንድ ኦልሬዲ ተቀባይነት እያገኘ የሄደበት ሁኔታ ነው ያለው።